ነገርን እንትን ደቂቃ ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ፣ እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ፣ አይዞህ። እኔ እንደበልስ ስትበልስ ልድረስ። ረጋ በል፣ ቀስ በል። እሺ መልሰልኛል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማን? ተረጋግቻለሁ፣ በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ ፈርስት ራውንድ፣ ሰከንድ ራውንድ ሪበተር ተዛ ክሮስ ኤግዛሚኔሽን እና ደቂቃውን ንገረኝና ብቻ ማውራት ነው የፈለግከው። አታዳምጥም ሰው አውራ። በቃ እንደሱ። እሺ በመጀመሪያ እንኳን ደህና መጣህ። በድጋሚ ከስንት ዓመት በኋላ ስላገኘሁህ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ። አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው፣ እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም። ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይያለው። አንተ 8 ደቂቃ ይሁን ትላለህ። እሺ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛም፣ መግቢያ ስለሆነ ስታወራ ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድና 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። በጣም ቆይተንባቸዋል። ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ ደህና ናችሁ ስትል መጨረሳት ነች። ምክንያት ይኸውላችሁ አያችኋል። 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወያየታችንም ኡስታዝ ረጋ በል ቀስ በል። መወያየታችንም 5 ደቂቃ ነች የምታውቃው። ቆይ 5 ደቂቃ ብቻ ነው አንተ አትደረግ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣይ ኢየሱስ ክርስቶስ አምላክ ሞቷል። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? አዳምጥ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሞቷል ወይ እንጀራው አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነብያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ?
የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑህ ምን አለ? وقال سبحانه وتعالى حاكيا عن نوح عليه السلام في سورة هود ولقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره ኖህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል። እፎይ እሺ። ከተላሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። እየጠበቁህ ነው ላክ በሉት። ራሱ ቀኑን መርጠዋል፣ ራሱ ርዕሱን መርጠዋል። ላክላቸው፣ እየጠበቁህ ነው። ቶሎ በል በሉት። ና ቅዱሳኖች ና በሉት። ሲፎክር የነበረው በሙስሊም እንትኖች ላይ እሱ ነበር። ሁላ አመቱን ሙሉ ሲኮፍስባችሁ ኑሮ ዛሬ ሄደሽ ደፈር በሆስት ና በሉት። በዚያ ሲዋሽ የነበረው ሲቀጥፍ የነበረው በሙሉ ዜሮን የሚሆንበት ካልመጣ ደግሞ ህዝበ ክርስቲያኑ ሙስሊሙ ይሄ ሰው ጉራ ብቻ ነው፣ ሰው እንዳልሆነ በሚያወራው እንደሚያፍር ባለፈው ሐሙስ ቀን እንዳዋረዳቸው ድጋሚ ይዋረዳሉ። ስለዚህ ምርጫ አለ። ራስህን ከምታዋርድ ወይም ክርስትና ከምታዋርድ። እኔ ራስህን ማዋረድ ጥሩ ነው ብዬ አስባለሁ። ያው ክርስትና ከሚዋረድብህ ክርስቲያኖች ከሚያዝኑ ይሻላል ባይ ነኝ። ለማንኛውም ጠብቁ። እስካሁን ድረስ ክርስቲያና ጋር ነው የለም፣ ከዛች ልጅ ጋር እያወራ ነው ያለው። እሺ ቅዱሳን ምን ይሻላል? ዛሬ ገድላቶች ሁሉ እንዳለ በሙስሊም እጅ የሚበረበሩበት ቀን ነው። ገብታችኋል? ዛሬ ገድላቶች ሁሉ ስለ አምላክ ስለ እግዚአብሔር ማንነት ተበርብረው የሚታዩበት ቀን። ማንም ሰው እንዳይቀር ሄዳችሁ እንዳትጠፋ በሉት። እሱ እዚህ ጋር ምን የሚል ነገር እያለ ነው? ኢምራን ካለ አልመጣም እያለ ነው። ስለዚህ እስካሁን አመት የጎረርከው ውሸት ነበር ማለት ነው። ክርስቲያን ይሄ ዲያቆናችሁ አመት የፎከረው ሲጎርር የነበረው ጀስት ጉራ ብቻ ነበር ማለት ነው። ሆናችሁ ልገቡልኝ ትችላላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻ ሶስት ሆናችሁ ይሄ ጉራ ነበር ማለት ነው። ያጀማዓተል ኸይር ኦርቶዶክሳውያን እየጎረረ ነበር ማለት ነው። እየዋሻችሁ ነበር፣ እያጭበረበራችሁ ነበር፣ መሀይም ናችሁ እያላችሁ ነበር ማለት ነው። ያሳዝናል። በእውነቱ ውርደት ነው። እኛ ሁለት አላልን። በተአምር የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይ ላይ ተናግሯል። ስለዚህ ኑና እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀባይ ያላችሁት። ስለዚህ ያው እንወያይ፣ ሜዳው ክፍት ነው። ኑ የተባላችሁ አጅብ ነው።